ፓስፖርትሽን አንጭ ላዚም ፓስፖርት ያስፈልጋል ያለሽ ነው ስትጨቀጭቀኝ ነበር። እንደምንም ተቋቁሜ እስከምታመጣኝ የገባሽበትን ቪዛ ታውቂዋለሽ? በቪዚት ቪዛ ነው የገባሽው ኢማራት ላይ? እንዴ ያላውቅም። እንደዛ ሞባይልሽ ላይ የለም? ሞባይል ይወጣል የለም እኮ በቪዚት ቪዛ ከሆነ የመጣሽው መቀየር ስለማትችልም ይሆናል የምታሽከረክርሽ እንጂ የእሷ ጥቅሟ አንቺ አንድ ቤት ስትሰሪ ነው። ገባሽ? ከአንድ ቤት ስትዞሪ እሷ ጥቅም የላትም። ምናልባት ግን በቪዚት ቪዛ ገብተሽ ወደ ኢሚራት ወደ ኢምፕሎይመንት መቀየር ስለማይችል ይሆናል የምታዞርሽ። ፓስፖርት ቁጥርሽን ታውቂዋለሽ? እንታ አንቱን ኮፒው ከቤት ያለ ወንድሜ ይሰጣችሁ እንደሆነ መሲ ባንቺ ስልክ ሞክሪው። ምናልባት የኔን ማንሳት ካልፈለገች ላኪልሽ። ላኪልሽ። ጋይስ ሜምበር ስጡኝ በማርያም አካውንቴ ዋርኒንግ ብሎ አስወጥቶኝ ነው የተመለስኩትኝ እና አንድ ሁላችሁም ታብታብ አድርጉና ሜምበር ስጡኝ። ሜምበርና የቲክታክ ምልክት ስጡኝ። የቲክታክ ምልክቱን አይዞሽ እሺ። ልጆች አሉሽ? አለኝ። ስንት ልጅ? አንዲት ነው ያለችኝ። አንዲቱ የእህቴ ልጅ ናት። እኔ ጋር ነው የምትኖር። ባልሽስ? ባለቤት አለኝ። አይዞሽ። መሲ አክስቴ ናት የምትለው ማን ነው? አክስቴ ናት የምትይው ነው ግቢ። ማን ናት አክስቴ? አስገበት ሳሪ ሞዴሬተር እኮ አለሽ። ጋይስ ሜምበር ሁኑ። ሜምበር ናኔማር እንዴት ነሽ? ሀይርያ ነኝ የወንድምሽ ልጅ። ሰላም ነው? ደህና ነኝ። እኔ እኮ ሳውዲ የመጣሽ ነበር የመሰለኝ። መጣለች ሲሉ ፈልጌሽም ነበረ። ምን ሆነሽ ነው? ዱባይ ነው ያለው። ምን ሆነሽ ነው? ጣይ ምንድነው እንደዚህ ሆንሽው? ምንድነው እንደዚህ ሆንሽው? ደህና ነኝ አልሐምዱሊላህ። ጣይ ምንድነው እንደዚህ ሆንሽው? አንቺ እኮ ብዙ ነገር የምታውቂ ነበርሽ እህቴ። ምንድነው የተበደልሽው? ምንድነው የሆንሽው? በተሳሳተ ደላላ መጥቼ ደላላዎች እንደዚህ ያደረጉ እና ማን ናቸው? በማን ደላላ ነው የመጣሽው? እና ሰይዱ ነው የሚያውቁት፣ እኔ አላውቀውም። ጠይብ አታልቅሽ። ለምንድን ነው ታዲያ እንደዚህ የምታለቅሽ? ስልካቸው አለ ወረታ ናቸው። ባህር ዳር ወረታ ነው። ደላላዋ ወረታ ናት። ወረታ ናት። ታመልጣለች ታዲያ። አምሽ ጤናሽን ደህና ሁኚ፣ ራሽን ጠብቂ፣ ምንም ነገር እንዳጋጥምሽ። መሲ ፈልግሻለሁ። እሺ ወይ ሳራ? እሺ አለን፣ ችግር የለም። አራስ በውስጥ ማውራችሁ አለ። ከዚህ ማውራት አልፈልግም ስለሷ። እሺ ራሽን ጠብቂ። ናና ይማር ያሳለፍሽው ነገር ታውቂያለሽ። ለልጅ ስቲ ለእናቴ ስቲ ጠይብ አታልቅሽ። እሺ የሚያስፈልግሽ ነገር ካለ ሀላስ እነሱ አሉ፣ ነገሮቹ ይመቻቹልሽ አለኝ። ሰው አለሽ? አሁን ከማን ጋር ነው ያለሽ? ከሰው ጋር ነሽ? አዎ ሰው ጋር ነው ያለው። ልጆች አስጠግተዋት ነው ያሉት። እኔ ሳውዲ ነኝ፣ ጣለብ ነኝ። እኔ እኮ እዚህ የመጣሽ መስሎኝ ስልክ ብዙ ጊዜ አፈልጌ አጣዋትኝ። አይርያ እና ሳይዱ ማለት ነው የፓስፖርት ኮፒ ከዛ ነው ያለው እና አውጥቶ እንዲሰጣቸው አላስ እኔ እቀበለዋለሁ። ደውልለትና ለመሲ ወይም ለሳራ ለአንዳቸው ልትላቸዋለሁ። መረጃሽ በሙሉ ስልክሽን የት ጥለሽው ነው አንቺ? መረጃሽ በሙሉ የት ነው ያለ? ከሷ ነው ያለ። ስትል የጀፖርሳ ራሱ ከሷ ነው ያለ። ከደላላሽ? አዎ። አላስ አሁን ምንድነው የምትፈልጊው? ከሰይዱ የምቀበለው የፓስፖርቱን ኮፒ ቁጥሩን ስለፈለጉት ነው። ምንድነው የሚያስፈልግ መሲ? ምንድነው የሚያስፈልገው? ከሷ መረጃ እናናገራቸዋለን። መጀመሪያ ሙኒትም እሷ የመጣችበትን እንትን ስለሚታወቅ እኛ እናወራቸውና ማሚም ስላለች እንይስተካከልላታል። ችግር የለም።
እንደ አደራችሁን። እኔ መሲ በውስጥ አወራሻለሁ ያለውን ነገር እዚህ ማውራት ስለማልፈልግ ነው። እሺ ችግር የለም። አይዞሽ እሺ። ናኔ ማር ምንም አትሆኝም፣ አብሽሪ። ይኸውልሽ ሀይሪ አሁን እኮ ምንም ሆኜ አይደለም ያመጡኝ። ለኮንትራት ለ2 ዓመት ብለው ነው ያመጡኝ። አሁን ግን ማለት ካመጣች በኋላ ፓስፖርቷን ስጭኝና ይሰራላት ስባል ስለማትሰጣቸው ከ6 ቤት ነው ከመጣው 8 ወሬ ነው ከ6 ቤት ነው ያስገባች። ታስገባኛለች ግሩን እሷ ነው የምትወስደው። አይዋ ስንት ወር ሰርተሽ ታውቂያለሽ? ስንት ብር ከፍለሽ ነው የመጣሽው ከኢትዮጵያ? ድምፅሽ አይሰማም። ስልኳን አስተካክሉላት እስኪ። አሁን አይሰማም? 120 ሺህ ብር ከፍዬ ነው የመጣው። አዎ ከዛ አንድ ቤት ስንት ወር ሰራሽ እዚህ ሀገር? ለምሳሌ እሺ ከአንድ ቤት 2 ወር ከአንድ ቤት ልጅ ካለበት ቤት 1 ወር 3 ወር እንደገና አሁን ደግሞ ያመጣች ቤት ደግሞ ረመዳንና ከረመዳን በኋላ ያለውን የሰራው ደግሞ 2 ወር ከአንድ ቤት ደግሞ አሁን ሰርተን 10 ቀን ያሰራች ቤትም አለ። ምክንያቱ ምንድነው? 10 ቀን ሰርተሽ ምትወጩ ሰዎቹ ናቸው ውጭ የሚሉሽ ወይስ ደግሞ ምን አድርጋ ነው 10 ቀን ሰርተ ወጣበት? ምን አድርጋ ነው ንገሪኝ አለቻት። 200 ሰጠቻት። ምን አድርጋ? ምንም አላደረገችኝም ብላ ነው የመለሰቻት። ሰዎቹ ናቸው የሚመልሱሽ አይደለ? አዎ ፓስፖርት ሚዩት ለምንድን ነው የምታረጓት? ፓስፖርቱን ሰጣ ስለማታሰራ እንታመጣ ሁሉም ግን ካሜራ አለ። ካሜራው ይታያል። ግን ቆይ አንዴ የወንድምሽ ስም ማን ነው? ያንቺ ስም ማን ነው? መሪማ ነው? መሪም ጥጋቡ ነው። ሄሎ መሪም ጥጋቡ። ሰላም እንዴት ነህ? ማን ነበር ወንድምሽ ስሙ? ሰይዱ ጥጋቡ። ሰይዱ እንዴት ነህ? አለው ሰላም ነው። እንዴት ነሽ? አለው። ከዱባይ ነው የምደውልልክ። እሺ የመሪማ ወንድም ነህ? አዎ ነኝ። እሺ ስትመጣ በማን ነበር የመጣችሁ? አንተ ማን የምትባል ደላላ ነበረች የላከቻት? ዘምዘም የምትባል እንደዚህ ያለች መዲና። የመዲና አዎ ለሷ ነው ብር የከፈላችሁት? ለመዲና ማለት ነው። ስልኳ አለክ የመዲና? አይ ምንም የለም። መሪማ እኔ ጋር ናት ያለችውና ልናናግርላት ፈልገን ነው። የፓስፖርት ኮፒው አንተ ጋር አለ? ኮፒ ፎቶ የተነሳለ ኮፒ የለም። ምንም ነገር የለም። ፈልግ በይው እንዴ በፎቶ የለም። በፎቶ እንምልህ የእህትክ የለም? ሰይዱ እስቲ ለውድ አድርጊው። እቤት ነው ወይ ያስቀመጥሽው? በፎቶ የት ነው? ከትምህርት ማስረጃዬ ጋር በኮፒው እቤት አለ። አንተ የት ነክ? ቤት ነክ? እዛ አሁን ትምህርት ማስረጃ ያለበት ቤት ነክ ያለኸው? እሺ ሂድ፣ ስልኩን አትዝጋው። ኦኬ ሂድና እንትን በል፣ ትምህርት ማስረጃውን እንትን በል አውጣው እስኪ። የለም ወረቀቷን ለማስተካከል ፈልገን ነው እንዴ? እየሰማሃት አይደል እንዴ? ታትዘጋው ይኸው። ከዚህ ነግሮት አይደለውን ያለውን ነገር ናና ማራ ይዞሽ እሺ።
እናንተ ተስፋ ሰውነት ወደ ተንቀጠቀጠ ፓስፖርት አቆቆች እሱ ወረቀት የተዋራንቹ ተብላለህ ስታንቹ አንተ አንድ ጊዜ ለተነሽና አስቆጭ ነው እናደርገው የታሰረውን አንተ ይሄን አንዴ እየፈለጉት ነው። እሺ እናቷ እንትን ስለምትል ማለት ነው ደህና ናት በሉት። እሺ ችግር የለም ታወራቸዋለች። ሄሎ እሺ እስከዛ ማዘር አሉ ታወራቸው ማዘርን ሄሎ አውሪያቸው ሚውታ አንቺ ወይ ማዘርዬ አንዴ አውሪያቸው ደህና ነኝ አልሐምዱሊላህ አንቺ ደህና ነሽ ማማ ደህና ናት ሄሎ ደህና ነሽ አንቺ ደህና ነኝ አልሐምዱሊላህ አንቺ ደህና ነሽ እኔ ደህና ነኝ አንቺ ደህና ነሽ ሄሎ ቆይ እንትን አሉት መሰለኝ ኔትወርክ እንትን አለ እማማ አውሯት አልጣሽ ደህና ነሽ ማማ ደህና ናት ፌርዶስ ደህና ናት ታገኛታለሽ አዎ ላገኛት ወረቀቱ ሀብለው የምናገኘው ፓስፖርት እንትን የትምህርት ማስረጃ ያለ አይደለ ከትምህርት ማስረጃ መሀል ላይ ነው ያለ የፓስፖርቱ ኮፒ ከትምህርት ማስረጃ መሀል ላይ ነው ያለ እሱ እንዳለ ወረቀቱ ሰጥቼው መስሎኝ አታስነበበው እንሻ አግኛት እሺ ሄሎ እሺ ሄሎ ማማ ሄሎ ደህና ነሽ ማማዬ ሄሎ
ሄሎ ሄሎ ማማ ሄሎ ነካችሁ መሰለኝ። አንዴ ልጇን ስጣት ታውራት። ሄሎ ፊርዶስ ደህና ነሽ? እንዴት ነሽ? ትምህርት እንዴት ነው? አንቺ ናፍቃ ነው። ደህና ናት፣ ደህና ናት። አይ ደህና ናት፣ ደህና ናት። ሁለቱም ደህና ናቸው። የትምህርት እንትን ያልሽውን ግን ፓስፖርት ያልሽውን እየፈለኩ ነው። ምን ያለ ኮፒ እኮ ነው፣ ፓስፖርት አይደለም ወረቀት ነው። ኮፒው እኮ ነው ሰይዱ። እና ኮፒውን ከምን ላይ ነው የማገኘው? አንቺ የትምህርት ማስረጃ ከምን ላይ ነው? እስቲ ፈልጊ። የትምህርት ማስረጃ ወረቀት አለልህ። በቃ ካጣሁ በቃ ማሚ ትፈልግላት ታዩና ማለት ነው። እኔ አስልኬ ልክልሻለሁ። ሀይርያ እየሰማሽ ነው? ሀይርያ ማናኔ ማር የሆነ ቁም ሳጥን አለ። ከዛ ውስጥ የትምህርት ማስረጃ አለ። ከዛ መሀል እሱ እኮ ፓስፖርት ነው የሚፈልግ። ችግር የለውም። እኔ ደውዬ ነግረውና ለኡመር ደውለሽ አስረድተሽው ለምን አታመጭልንም? ቼክ እንዲደረግ እኔ ለምን ጠለብ ነኝ ካርዳ አያመጡልኝም። አሸን ኢሞ አይገባልኝም። ሰይዱ ኢሞ ሲገባ እኔ ለኡመር ልደውልና ኡመርም ቢሆን ደውሎ ከቁም ሳጥኑ ፈልገህ ወረቀቱን ኮፒ ላክላት ለዋል። እዩ ሀይርያ ሄሎ በቃ ወኛ እዚህ እንፈልገዋለን። ችግር የለም። ታወራታለህ፣ እሷን ሰላም ትላታለህ። ስልኩን እሺ እንኪ አውሪው። ሄሎ ሰይዱ ሄሎ ይሰማል? ደህና ነሽ? ደህና ነኝ አልሐምዱሊላህ። አንተ ደህና ነህ? ደህና። አሁን የት ውስጥ ነሽ ነው አሁን አንቺ? እኔ ደህና ነኝ። ፓስፖርት የነለስ አይ ዘጋ። ኔትወርኩ ዝም ብሎ ነው የሚዘጋ ያለበት አካባቢ። ማሚ እስቲ እሷ ደላሏን በቃ እሷ ማሚ ታውራት። እሺ ፓስፖርት አነሳች አዋራታለሁ። ሳሪ መሲ በቃ እንደዛ ይሻላል። እሺ እናት ሙኒት ደጋግማ ትደውላታይ። ቢሮንም ስላወቀችው ችግር የለም ታወራታለች። እሺ ከዛ አንቺ የምትፈልጊው አሁን ምንድነው? ንገሪያት ለሙኒት። የምፈልገው ፓስፖርት እንድትሰጠኝና ሰርቼን ለልጄ እንድልክ ለደሃ እናቴ እንድልክ ነው የምፈልግ። ፓስፖርት እንድትሰጠኝ አቄንም ትስጠኝ የሰራሁትን። ወላሂ ምንም ችግር የለብኝም። ከገባሁበት ቤት ሁሉ ካሜራ አለ። ካሜራው ይታይብኝ። አንድም ነገር ያውልሽ አንድ ነገር ልንገርሽ። እኔ ምናልባት እሷ ራሷ ወጪ አውጥታ ከሆነ ያመጣችሽ ወላሂ እኔ አይደለም አንቺ እኮ እዛ እንደምትከፊው እዚህ እሷ ከፍላ ነው የምትቀበልሽ። ገባሽ? እንደዛ ከሆነና ወጪዬን ሰታች ወስጄ ልልቀቃት ካለሽ ትችያለሽ። እኔ ከፍዬ አይደል የመጣው። ጨርሼ ሀቄን ጨርሼ እኮ ከፍዬ ነው የመጣው። ሁለታችሁንም ማገናኛችሁና አገናኝኝ ነው ያልኩት። እሱንም ከተገኘች ነው አረቦች የሚመልሱብኝ ምክንያት ምንም ምክንያት የለ። አልሰራም ብዬ ማልወጣው ካሜራው የሚታይብኝ የሚመልሱ ምክንያት ለአዚም ፓስፖርት ያስፈልጋል። አሁንስ ልጆች ስራ ሊያስገቡ የነበረ ፓስፖርቱ ስለሚያስፈልግ እኮ ነው። ፓስፖርት የሚዛብኛለች እሷ። ማሚ እኔ ምን እንደጠረጠርኩኝ ታውቂያለሽ? ችኛዋን ልጅ ዝም ብላ የሆነ እንትን ውስጥ ገብታባት ከሊውል እያስገባቻት እንዳይሆን ኖ እኔ እርግጠኛ ነኝ። በእርግጠኛነት የምነግርሽ በቪዚት ቪዛ ነው ልጅቷ የመጣችው። ቪዚት ቪዛ መቀየር አትችልም። ገባሽ? ወደ ኤምፕሎይመንት አይቀየርም። ስለዚህ ያ ነው ያስቸገራት አሁን እንጂ የእሷ እኮ ተጠቃሚ የምትሆነው መቼ መሰለሽ? እንትን ስትል ነው፣ ከስተመሮቹ ወስደዋት ሲከፍሉ ነው እንጂ ከቤት ቤት ስትቀይር እኮ አሁን አንድ ስፖንሰር ወስዶ ሲመልሳት ብር መልሺ ይላታል። ገባሽ? ያኛው ደግሞ ስትሄድ እንደገና ይሰጣትና ሲመልሳት መልሺ ይላታል። በ4 ቀን ውስጥ ግዴታ ነው ፓስፖርት መላክ። በዛ ከተባለ 5 ቀን ውስጥ ፓስፖርት ልካ መሰራት አለበት ቪዛ። ገባሽ? እሷ ያንን መስጠት ያቃታት እርግጠኛ ነኝ ልጅቷ የገባችው በቪዚት ቪዛ ነው።
ለዛ ነው አስገብኝ የምትይው ልጅ ማለት ነው። የሆነ ስልክ ቁጥር የሆነ እንትን አስቀምጠሽ አስገብኝ የምትይው ፎሎ አድርጊኝ መጀመሪያ ኢንቫይት ለማድረግ የሆነ ደላላ ነሽ ደላላ መሰልሽ። ይሄን ኢንቫይት አድርጌሻለሁ። ሄሎ እንዴት ነሽ እናት? ይቅርታ ረብሽ ነሽ? እንዴት ነሽ? ሰላም ነው አለ። አንዴ ሙኒ የሙኒትን ስልክ ታነሽላታለሽ እንዴ? አነሳችልሽ? እንትን ቆይ አንዴ ስሟ በየትኛው ቁጥር ነው የደወልሽላት? 65 ማሚ። እሺ አሁን አንሽልኝ። ዘምዘም ነው ስሟ። ዘምዘም ነሽ እናት? እሺ አንዴ ሙኒ ታወራሻለሽ። 33 መጨረሻው አንቺ 33 አሁን እኔ ልዝጋና እሷ 33 መጨረሻው እሺ እናት። እሺማ እሺ። አይ ጥሩ መስላለች ሸክሏ። ሎማ ፊሽ ሰላም አለይኩም ዘምዘም። ወአለይኩም እንዴት ነሽ? አወቅሽኝ? ሙና ነኝ። ሙኒት ደህና ነሽ? አሁን እኛ ያለነው ቲክቶክ ላይ ነው። ፈቃደኛ ነሽ ድምጽሽን ለማሰማት? ፈቃደኛ ነሽ አይደል? ኦኬሽ። ማን ነው ስምሽ አንቺ? መርያም ጥጋቡ። መርያም ጥጋቡ አንቺ ጋር ነበረች። እሺ። እና ስራ እየላክሻት ነበረ መሰለኝ። ወደ 6 ቤት ሄጃለሁ ነው የምትለው። ምን ነበር ችግሯ? በምን መንገድ ልናስተካክል እንችላለን? እኛ ስንደውልልሽ ሁለታችሁንም ለማገዝ የእሷን ነገር ለማስተካከል ነው። ይሄ ክስ ወቀሳ ምናምን አይደለም። አግዘንሽ አንቺም የቸገረሽ ነገር ካለ አልስተካከል ያለሽ አስተካክለን የልጅቷን ህይወት ለማስተካከል ነው። ገባሽ? ምን ነበር ችግሩ? 6 ቤት የዞረችበት? ኦኬ አወላን ኩዌት 2 ዓመት ሰርታለች። የሆነ ደላላ ላከልኝ። አቡዳቢ ሄደች። ስፖንሰር ቤት ቀጥታ ነበረ ስፖንሰር ቤት ሄደችው። አይ ያመጣሽልን ፈርስት ታይም ነች ብለው ወቀሳ ሲያቀርቡብኝ እና ደግሞ ሴትዮዋ ትልቅ ሰው ናት። ከዛ በቃሽ ትልቅ ሰው ከሆነች የማታውቅ ቋንቋ መልሷት ብዬ ኢቨን እንኳን ደላላውን አልተናገርኩት፣ እሷን አልተናገርኳት። ከዛ ድጋሜ እዛ ፈርስት ዋን መጀመሪያ ከሄደችበት ቤት ምንም አልሰራችም። ሄደች ማታ ጧት መለሷት። አንድ በይ የአቡዳቢ ሄዳ የተመለሰችበት ቤት ማለት ነው። ሁለተኛ ደግሞ እዛ ከተመለሰች በኋላ ወር ከሳምንት ነው ወር ከ2 ሳምንት ከርማ ቁጭ ብላ እኔ ጋ የምወስዳት ትልቅ ሰው ናት። ቋንቋ ላይ ነፃ ነች። የምወስዳት አጥታ በቃ እኔ ደግሞ ቤት ውስጥ ራሳቸውን አላጨናንቅም፣ ፈሪ ናቸው። ከዛ ዱባይ ከሆነ ቤት ላኳት፣ ከሆነ ስፖንሰር ቤት ስንት ዋሽቼ ማለት ነው። ከዛ ደግሞ የሰራችው ስንት መሰለሽ? ወር ከ11 ቀን ነው አስተፍሮላ ከ16 ቀን። እሺ እዛ ሰርታ ላይክ እንደተመለሰች ኡድሪም ታውቂዋለሽ? ኡድሪም የኛ ተድቢር እሱን ዘጉት። ኢቨን እንኳ ተዘግቶ ስፖንሰሩ ምን አልኩት? የልጅቷን ደሞዝ ስጥልኝ፣ ብርህን ይመለስልሃን ቢሮ ሲከፈት ስጥልኝ ፕሊስ ብዬ ኢቨን ለቦይሱ አለ ቦይሱን ሁሉ አሰምቻታለሁኝ። እዛ ቤት ሰርቻለሁ ምናምን ብላ ኢቨን ለሰራተኛ ሁሉ ሄዳም ብትላጥሩ ነው ዘምዘም እኮ እኔም ብር አስቀርታብኛለች ምናምን ብላ ብዙ ነገር ትላታለች። አይደለም ያንቺን ገንዘብ ጨምራ ትሰጣለች። እሷ አንቺን ገንዘብ አትፈልግም ተረጋጊ ብላ ትናገራታለች። እኔ ምንም አላልኳትም። መሪም ነይ ቶሎ ስሜን ከማጥፋትሽ በፊት ቁጭ ብለሽ የሰውየውን ድምፅ አዳምጪው። ወላሂ የሰውየውን ድምፅ ሜቢ ወይ ሊከሰን ይችል እንደው እንጂ አሰማሻለሁ። የኔንም ድምፅ አሰማሻለሁ፣ የእሱንም ድምፅ አሰማሻለሁ። ኢንሻአላህ ልክልሻለሁ። አዎ 2 በይ። ከዛ ደግሞ ሌላ ቤት ልኪያት 2600 ምናምን ቀራማ ከፈልኩላት ማማ። እዛ ቆይታ ሌላ ቤት ልኪያት እያንዳንዱ ደረሰኝ አለ እኔ ጋ። ግን
ክብር አትወድምሽ። ምን ላድርጋት? አውጥቻ ጣልኳትን አውጥታ ጣለች ብላ ብዙ ነገር አለች። ጓደኞች አሉ ወላሂ እኔ ሰራተኞችን አንድ ቀን የሚገቡት ሰራተኞች ሰላም መጥቶ ፓስፖርቷ እጅሽ ላይ ያለ ዘምዘም። አዎ አለ። አዎ እቺ ልጅ ምንም ዕዳ የለባትም። አለባት። የምን ዕዳ ያለባት? ቀራማ አለባት። የስፖንሰር ብር አልተመለሰም። ኦኬ አሁን አንቺ ቀራማ የከፈልሽበት ከዚህ በፊት ከፈልኩኝ አልሽኝ። ስለዚህ ቀራማ የከፈልሽበት ወረቀት አለሽ። ፓስፖርቷም እጅሽ ላይ ነው፣ እርግጠኛ ነኝ። አዎ አለ። እሷ ግን ሰበብ የምታደርገው ያለችው ምንድን ነው? ከስተመሮቹ የሚመልሱኝ በእንትን ሰበብ ነው፣ ፓስፖርት ስለማይሰጣቸው ነው። መሲ ሰላም ነሽ? መሲ ሰላም ነሽ? መሲ ምንድን ነው? ሰላም ነሽ? ኖ አይ እንትን ነው ይሄ በሩን እንትን ብሎት ቀስ ብሎ እንዳይወጣ መታው ራሱ። እሺ ይኸውልሽ እሺ የምትለው ሰበቡ ፓስፖርት ስለማይሰጣቸው ነው የመለሱኝ ነው የምትለው። ገባሽ? አረ ፓስፖርቷ ራሷ ሴትዮዋ ጋር ነበረ። ዝም ብላ ነው ወላሂ ለአድም ልጅ። ሴትዮዋ ግን ጤነኛ አይደለችም። ኢቭን ከተመለሰች ብዬ ማማ ወላሂ ስፖንሰር ታሚም እንዳታረጉብ ብዬ ለምኛቸው እስካሁን ድረስ ታሚም አላረጓትም። ቀራማውን አንቺ ነሽ የምትተሐመሉ ሲሉኝ ችግር የለውም አልኳቸው። ስንት አለባት ቀራማ? አሁን ካሁን በኋላ ያለው እየቆጠረባት ነው። የበፊትን እንኳን ከፍዬላታለሁ። በአሁኑ ወር ደግሞ ቀራማ ስለሌለ በቃ ልጅቷ ቀራማ የለባትም ማለት ነው። አይ አለባት፣ እየቆጠረባት ነው። እሺ ፓስፖርት ኮፒዋን ላኪልኝና ቼክ ላርግላት። ኢንሻአላህ ልክልሻለሁ። በዚህ ዋትስአፕ ላኪልኝ ፓስፖርቷን ቼክ እናድርግ እና ራስሽ ስራ ታስገቢያታለሽ በስነ ስርዓቱ። እኔ ችግር የለ ወላሂ ማማ ወረብል ካባ እኔ ጋር ምንም አይነት ችግር የለም። እስኪ እኔ ጋር ልጅ ጠይቂያቸው። አይደለም የሆነ ነገር አይውልሽ እነሱ ስለማያውቁት ነው። እኔ እንዲያውም የመሰለኝ በቪዚት ቪዛ አስገብተሻት ቪዛውን መቀየር አቅቶሽ ከቤት ቤት የምታዞሪያት ነበር የመሰለኝ። አሁን ግን ይኸውልሽ ልንገርሽ፣ እኔ በእኔ ኃላፊነት አዲስ ልጅ እኔ ስራ አላስገባም እንጂ ማስገባ ቢሆን ኖሮ ሲጀመር እኔ ጋር አምጪልሽ ነበር ፓስፖርቱን። ግን እኔ ስለማይሄዱልኝ አዳዲስ ልጆች አንቺ ምን አድርጊ፣ ኃላፊነቱን ወስደሽ አስገቢያት። ቀራማዋ በዚህ ከባለፈው ወር ያሉ ቀራማዎች እየተነሱ ናቸው። እንግዲህ እያየን ነው እኛም በአይናችን። ስለዚህ ተነሳ አልሐምዱሊላህ። ስንት ጊዜ ነው አሁን አንቺ ቀራማ ገብታለሽ ብለሽ የምታስቢው? አይ አሁን ከተመለሰች ኦልሬዲ 20 ቀን መሰለኝ። ከካንስሌሽኑ አንላክልሽ? አዎ ካንስሌሽኗንም ፓስፖርት ኮፒዋን ላኪልኝ። አሁን እንግዲህ ከ20 ቀን ምናምን በፊት ከተመለሰች እንግዲህ ካንስሌሽኑ ከ20 ቀን በኋላ እንደው 19 ቀን ቢሆን ነው አይደል? በማግስቱ እንኳን ቢከነስሏት። ስለዚህ እንዴት አለ ይኸው ሴትዮዋ ምን እንዳደረገች ታውቂያለሽ ማማ? 2 ወሯን ልጅቷ ወላሂ ልጅቷን እስኪ መከሯት ከሰማሽ። ልጅቷ ጤነኛ አትመስለኝም ወላሂ ለዓለም። ቆይ መሲ እሱ የራሷ ችግር ሊኖራት ይችላል። ሴትዮዋ አልፈልግም ብሩንም ከፈለግሽ አልፈልግም ብላ ነው የመለሰቻት። ወላሂ እያንዳንዱ ሪካርድ አስቀምጡ ነው የምላቸው። ከሄደች ስፖንሰር ቤት ካሁን በኋላ በእሷ ሰበብ ለማንኛውም ሀውስሜድ በቃ የሆነ ርህራሄ እንዳይኖረ ሊሆን ነው። ለምን እኔ አዝናለሁ። ቀራማ ገብተው እንኳ የነሱ ቀራማ ነኝ። ፓስፖርቷንና ካንስሌሽኗን ስጫትና እድሏን ትሞክር። አንቺም ሪስክ መውሰዱ የሚያስፈራሽ ከሆነ ገባሽ ጣጣ ውስጥ የምትገቢ ከመሰለሽ ስጫት ፓስፖርቷን እና እንትኗን ቼክ እናድርግ። ቀራማ ካላት የምን ያህል ጊዜ ነው? ሴትዮዋንም የመጨረሻዋን ስፖንሰር አናግራታለሁ። ስጫትና በጇ ሰዎች ታሜን እንጠራውና ፓስፖርቷን ቼክ ያደርግላታል። ጤነኛ አይደለም። ቆይ መሲ ስለዚህ አንቺ አሁን ፓስፖርት ኮፒዋን ላኪልኝ። የት ነሽ ያለሽው? ማናት ስሟ? ማን ነበር ስሟ? መሪያም ሚዩት ነሽ? እያወራሽ ከሆነ የኔ እህት እያወራች ነው መሰል። ሚዩት ናት። ኧረ ጉድ! እያወራሽ ነው። ከኛ ጋር ነው የምታወራው ልጅቷ። መሪያም ሚዩት ነሽ። አጠገቧ ያላችሁት ለምን አታስተካክሉላትም?
ሄሎ መሪያም የት አካባቢ ነሽ ያለሽው? ላ አካባቢውን አንናገርም እኛ ወይ አደጋ ላይ እንወድቃለን። ወላሂ ዙሌይካ የምትባል ጓደኛ እሺ እኔ ጋር ይምጣልሽ ፓስፖርትና ካንስሌሽንሽ እኔ ጋር መተሽ መውሰድ ትችያለሽ። ልጆች ያመጡኝ እንደው እንጂ እኔ አካባቢውን አላውቅም እኮ የት ነው አሁን አጅማነሽ ቢባል እኔ እኮ ድራይቨር ልልክልሽ ነው። ሄዶ ድራይቨር ከሷ ጋር ይቀበልና ድራይቨር አንቺ ጋር ያመጣልሻል። ካልተናገርሽ ግን ወዴት ነው? ሻርጃ ናችሁ፣ አቡዳቢ ናችሁ እናንተ ደግሞ። አዎ አገሩን ብቻ ተናገሪ። ችግር የለውም ሙኒት፣ እሱን በውስጥ እኔ እነግርሻለሁ። ልንገርሽ ዙሌይካና ከድራ የሚባሉ ሽምግልና ይዘውኝ ቀርበው ሀቅ አለኝ ሀቅ አለብኝ እና ሀቋን ለእሱ አይደለም ወንድሟን አካውንት ስለማውቀው በወንድሟ አካውንት ነው ማስገባላት አለች እንጂ ጠዋት ሂጅ ማታ የመጣሁበት ቤት የለም። ወላሂ ይኸውልሽ በቃ ያለሽንም ሀቅ ከፓስፖርቱ ጋር ገንዘብ አላት አንቺ ጋር አይደለ? ለወንድሟ አስገባዋለች። አላትም ገብቶላታል። ወላሂ እኔ ሙስሊም ነኝ ኪታብ እመታለሁ። ያስገባሽበትን ደረሰኝ ፓስፖርት ኮፒዋን ካንስሌሽኗን አሁን ላኪልኝ ለመሲ ልክና ታሳያለች። እንደዚህ የምትሆን ከሆነ ማለት ነው አንቺ የወጣው ወጪ አምጥታ ትሂድ። እንደዚህ የምትሆን ከሆነ አንቺ አሁን የተረዳሽው ነገር አለ አይደለ? በራስሽ ያልሽ የተረዳሽው ነገር አለ። አዲስ ሲሆኑ ምንም አይገባቸውም። ችግር ነው ገባሽ? እኛ ተሽለን ካልተገኘን እያንዳንዷን ስቴፕ እያደረግን ያለ ነው እነሱ ሊረዱ አይችሉም። ስለዚህ አንቺ ካንቺ ይለፍ አላህ በሌላ ሰው ይካስሽ። አላት ያላት ነገር ካለ እጅሽ ላይ እሱን አድርገሽ እኔ ጋር የለም ደረሰኝ ሁሉ በቃ ደረሰኝ ካለሽ ደረሰኙን ፓስፖርት ኮፒ እና ካንስሌሽን አድርገሽ ላኪ። የስራውን ባህሪ የሚረዳው ነው የሚረዳው። ስለዚህ ምንም አይነት ነገር ማለት አይቻልም መስጠት። እሺ አንዳንድ ነገር ለቀቅ ስታረጊው ሌላ በረከት ይመጣል። ይሄኛው ደግሞ ወደ ቦታው ይሄዳል። አለቀ። ከሌላው ጋር ልትስማማ ትችላለች። ከአንቺ ጋር ባትስማማ አሁን አጠገቧ ያሉት ልጆች ስራ ማስገባት እንችላለን ስላሉ ላኪልኝ። መጀመሪያ እስታትሷን እንየው። ሰላማዊ ነው፣ ቀራማ ብሎክ ምናምን የለባትም። ካላስቲ የለባትም ብሎክ እንዳታረጋት ብዬ ለምኛታለሁ። እንትና ይቺ ደላላዋ እዛ ያለችውን በጣም ስለለመነችኝ ባለፈው ባለማወቅ ነው ምናምን አለች። ወንድሟ ብዙ ነገር ስለኝ እኔም ተናድጄ ነበረ። መሪያም ይሰማሻል የምለው ከፓስፖርትሽ እና ከካንስሌሽኑ ውጭ የነበረውን ብር ለወንድምሽ ልክ ያለው ሪሲት ልካለው ብላለች። በዚህ ትስማሚያለሽ? እኔ ጋር እንድታመጣው ላድርግልሽ? ፓስፖርቱን እስማማለሁ ግን ማለት ነው ለወንድሟ ልክላታል። እኔ ችግር ላይ ሁኜ ከዚህ ላይ ማለት ነው ልጆች ጋር ተጠግቼ 4 ቀን ብር እንዳያደርኩ ለምን ወንድሟ የምትል ለራሴ ሀቄን ለራሴ የማሰጠኝ ዙሌይካ የምትባል ከድራ የምትባል ቢሮ አስቀምጠው ሀቅ አላት። ለእሱ አልሰጣትም ለወንድሟ የምትል እኔ እዚህ ላይ ተቸግሬ እያለሁ ማለት ነው ከወንድሜ ምን አላት? ኧረ ተረጋጊ በያት። እስለን እሷ እያለች ነው ከቲያም በለው ጓደኛ የሆነች ዛሬ ከመጣች መድረክ ላይ ሰው ነው በአላህ ዘምዘም መድረክ ላይ ስለሆንኩ ነው ዛሬ አወራሽ። መድረክ ላይ ስለሆንኩ ነው። አይውልሽ መሬም ወላሂ العظيم ዘምዘም ሽምግልና ላይ ያስገባሽና ወላሂ ላንዝሻለሁ። ወይ ሌላ ቀርቶ አንድ ልጅ ማሚ ላኪላትና ፓስፖርቷና ካንስሌሽኑን ትላክ። በኋላ ብሬን አልተቀበሉልኝም ብላ ደግሞ ሌላ ወሬ አልፈልግም። አካመነችበት። አዎ የለኝም። እሱን ያንቺን ሚውት አድርጊና እሷን አንቺ አግባቢያት። እኔ እሷን አወራታለሁ። ነይ መሪም ነይ እዚህ ጋር ሆኝ በትልቁ መሪም ሚውቱን ፍቹ አንዴ። ወላሂ ዛሬ ማለት አንዴ መሪም አዳምጪ። አንደኛ ይኸውልሽ አንቺ ሙስሊም ነሽ አይደለ? አልሐምዱሊላህ በይ አንደኛ። ሁለተኛ ነገር አላህ እንኳን በገንዘብ አለፈልሽ። ሞተሽ ሬሳው መሄድ ስንት አለ። خلاص ፓስፖርትሽንና ካንስሌሽንሽን ትስጥሽ። ስራ ተፈልጎ ትገቢያለሽ። ነገ አላህ ጉልበት ሰጥቶሽ አይደለ ሰርተሽ ብር ያገኘሽው። ስለዚህ ታዩ ካንስሌሽንና ፓስፖርትሽን ታሜን እንጠራዋለን። አሁን ፓስፖርቷን ማሚ ትላክልሽና ፓስፖርቷን እዚሁ ቼክ ይደረግና ምንድነው ቀራማ ምንድነው ያለብሽ ተብሎ እንትን ይባላል። ወላሂ ታቀስኝስ ወላሂ ዛሬ ቆይ አዳምጪ
አንዴ ማንነሽ ዘምዘም የመንበር ያስተላልፍለት አንቺ ነሽ አይደለም? አሁን ባለፈው ኦኬ ደረሰ አልተላከልኝም እያለች ዘምዘም ይኸውልሽ አሁን አንቺ ምን አድርጊ መሰለሽ መስከረም 17 የጀመርኩ እስከ ዛሬ ድረስ ለወንድም 29 ሺህ ብር ልካለታል። የ15 ቀን ደሞዝ ወላሂ እስከ ዛሬ የት ይጀኑኝ? ዘምዘም አንቺ ላኪልኝ በዋትስአፕ ዛሬ መድረክ ላይ ስለሆንኩ ነው። እንዴት አንቺ ላኪልኝ እሺ። ፓስፖርት ኮፒ ካልሲሽኗልና ያስገባሽበትን ላኪ። እሺ አንዴ ማዘር ላውራቸውና ከዛ ሁሉንም ነገር አሳውቃለሁ። እኔ ላውራት አንዴ ኖ እሺ መሲና አናግሪያት። እሺ ዘምዘም አናግሪያት መሲ። እሺ ዘምዘም እንዴት ነሽ? አቤት አልሐምዱሊላህ። ዘምዘም ምናልባት